ሰበር ዜና በኢትዮጵያ አየር መንገድና በሱዳን ተሳፋሪዎች መካከል የክፍያ ውዝግብ መከሰቱ ተሰማ። ውዝግቡ በሱዳን የገንዘብ ምንዛሪ አለመረጋጋት ምክንያት የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ መወሰኑን ተከትሎ የተፈጠረ ነው ተብሏል። ይህ የአየር መንገድ ውሳኔ በሱዳን ከፍተኛ የምጣኔ ሀብትና የሕግ ክርክር ማስነሳቱም ተሰምቷል። አብራችሁን ከቆያችሁ በቀዳሚነት እናደርሳችኋለን። መንግስት ከመቼውም ጊዜ በላይ ኮንትሮባንዲስቶች የራስ ምታት ሆነውብኛል አለ። ኮንትሮባንዲስቶች ልዩ መደበቂያና የጥይት መከላከያ ተገጠሙላቸው የረቀቁ ተሽከርካሪዎችን መጠቀም መጀመራቸውን መንግስት አስታውቋል። በዚህ ምክንያት መንግስት የኮንትሮባንድ ዕቃ የጫኑ ተሽከርካሪዎችን በቀጥታ ተወርሰው ለመንግስት ገቢ እንዲደረጉ የሚያስችል ረቂቅ አዋጅ ማጽደቁንም አስታውቋል። ተጨማሪ ያለን ጋዜጠኞች እስከ 25 ዓመት ሊታሰሩ ነው ተባለ። ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይንም የመከላከያን ጥረት የሚያደናቅፉ የሚዲያ ተቋማትና ጋዜጠኞች እስከ 25 ዓመት ይቀጣሉ መባሉ አነጋጋሪ ሆኗል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ የእስራኤልና ኢራን ተኩስ አቁም እልባት ሳያገኝ ቀጥሏል ተባለ። ዘላቂ መፍትሄ ያልተገኘለት የእስራኤልና ኢራን ጦርነት አሁንም የቀጠናው ብሎም የዓለም አቀፍ ችግር ሆኖ መቀጠሉ ተዘግቧል። ተጨማሪ መረጃዎችን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ውሳኔን አሳለፈ። የኢትዮጵያ አየር መንገድ በሱዳን ለሚጓዙ የአውሮፕላን ትኬቶች ክፍያ በአሜሪካ ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የሕግ ክርክር አስነስቷል ተብሏል። አየር መንገዱ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሪ አለመረጋጋትና ያገኘውን ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነም ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህም በተራው ህዝቡ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞውኑ የደከመውን የሀገሪቱን የሀገር ውስጥ የገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋት ፈጥሯል ተብሏል። በሌላ በኩል የሱዳን ባለስልጣናትና የህግ ባለሙያዎች የአየር መንገዱን ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉም እየተከራከሩ ይገኛሉ ተብሏል። እንደነሱ ገለጻ ልዩ ፍቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ የንግድ ግብይቶች በሙሉ በሱዳን ፓውንድ መፈጸም አለባቸው የሚልም የሀገር ውስጥ ህግ የጣሰ ነው ብለዋል። ይህ አወዛጋቢ እርምጃ በሱዳን ውስጥ በሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ይገኛሉ። መኪና የሚወረስበት አዋጅ ዛሬ ጸደቀ። የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲደረጉ የሚያዘው አዲስ የጉምሩክ አዋጅ ማሻሻያ ረቂቅ ዛሬ ሰኔ 2 ቀን 2018 ዓ.ም በተወካዮች ምክር ቤት ጸድቋል ተብሏል። ቀደም ሲል የነበረው የ100 ሺህ ብር ቅጣት ወንጀሉን ባለማስቆሙና ኮንትሮባንዲስቶች ልዩ መደበቂያና የጥይት መከላከያ የተገጠሙላቸው የረቀቁ ተሽከርካሪዎችን መጠቀም በመጀመራቸው አዲሱ ጥብቅ ማሻሻያ አስገዳጅ ሆኖ ተገኝቷል ነው የተባለው። በዚህም መሰረት መደበቂያ የተገጠመለት ወይንም ከገደብ በላይ ዕቃ የጫነ ማንኛውም ተሽከርካሪ የዕቃ ዋጋ ከግምት ውስጥ ሳይገባ በቀጥታ ይወረሳል ተብሏል። ይሁን እንጂ አዋጁ ተሽከርካሪው ከመወረሱ በፊት ባለቤቱ ቀርቦ ማስረጃ በማቅረብ ራሱን የመከላከል መብት እንዳለውም ተደንግጓል። የኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀና በአገሪቱ ኢኮኖሚ ላይ የሚያሳድረው ጉዳት እየከፋ በመምጣቱ ለህገወጥ ንግድ ማጓጓዣነት የሚያገለግሉ ተሽከርካሪዎችን በቀጥታ እንዲወረሱ የሚደነግግ አዲስ የአዋጅ ማሻሻያ ረቂቅ ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። ቀደም ሲል በአዋጅ ቁጥር 1160/2011 በተደረገ ማሻሻያ የተሽከርካሪ ባለቤቶች በወንጀሉ በቀጥታ ካልተሳተፉ ንብረታቸው ከመወረሱ ይልቅ 100 ሺህ ብር ብቻ ተቀጥተው ንብረታቸውን እንዲረከቡ ይፈቅድ ነበር። ይሁን እንጂ የአሰራር ኮንትሮባንዲስቶችን የተቀመጠውን ቅጣት እንደ ቀላል የስራ ማስኬጃ ወጪ በመቁጠር የህገወጥ ንግዱን ይበልጥ እንዲጧጧፍ በር መክፈቱንም የተሻሻለው ረቂቅ አዋጅ ገልጿል። በተጨማሪም ወንጀሉ አሁን ላይ እጅግ የረቀቀ መልክ በመያዙ ኮንትሮባንዲስቶች መንገድ በሌለባቸው አካባቢዎችን በከፍተኛ ፍጥነት የሚያሽከረክሩ ለመለየት የሚያዳግቱ መደበቂያ አካላት የተገጠሙላቸው አልፎ ተርፎም ጎማቸው በጥይት ቢመታ እንኳን እንዳይቆሙ የሚያስችል የጥይት መከላከያ የገጠሙላቸው ተሽከርካሪዎችን በመጠቀም ላይ መሆናቸውም ተገልጿል። ይህ ተግዳሮትም ለመፍታት አዲሱ ረቂቅ አዋጅ ጥብቅ ማሻሻያዎችን አድርጓል ነው የተባለው። በዚህም መሰረት ማንኛውም ተሽከርካሪ የኮንትሮባንድ እቃዎችን ለመደበቅ
እንዲያስችል ሆኖ የተሰራ የተለወጠ ወይንም መደበቂያ አካል የተገጠመለት ሆኖ ከተገኘ በቀጥታ በመንግስት ይወረሳል ተብሏል። አንድ ተሽከርካሪ የጫነ የኮንትሮባንድ ዕቃ መጠን የገንዘብ ሚኒስቴር በሚያወጣው መመሪያ ከተቀመጠው ገደብ በላይ ከሆነ የዕቃው ግምታዊ ዋጋ ከግምት ውስጥ ሳይገባ ተሽከርካሪው ተወርሶ ለመንግስት ገቢ ይደረጋል ተብሏል። ጋዜጠኞች እስከ 25 ዓመት ሊታሰሩ ነው ተባለ። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መዘጋጀቱ አነጋጋሪ ሆኗል። በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይንም መከላከያ ጥረቱን የሚያደናቅፉ የተባሉ ግለሰቦችና የሚዲያ ተቋማት ላይ ከባድ ቅጣት የሚጥል አዲስ ረቂቅ አዋጅ መዘጋጀቱን ተሰምቷል። ረቂቅ ሕጉ በተለይ በሕግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞና ስጋት ቀስቅሷል። ሕጉ ከጸደቀበት ቀን ይልቅ ወደ ኋላ ተመልሶ ጦርነት ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ የአሰራር ከኢፌዴሪ ሕገ መንግስትና ከዓለም አቀፍ የሕግ መርሆች ጋር የሚጋጭ ነው ተብሏል። በማንኛውም የመገናኛ ብዙሃን ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ ወይንም የተቃወመ ሰው ከ5 እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጣ መደንገጉም ተገልጿል። ወንጀሉ የተፈጸመው በሚዲያ አማካኝነት ከሆነ የገንዘብ መቀጮ፣ የስራ እገዳ፣ የፍቃድ ስረዛና የንብረት መወረስ ቅጣቶች መኖራቸውም ተመላክቷል። በትግራይ ታጋዮች፣ በሰማዕታት ቤተሰቦችና በጦርነቱ ሂደት ላይ የሚሰነዘሩ ትችቶችና ንቀቶችን ወንጀል አድርጎ እስከ 15 ዓመት እስራትን ማስቀጣቱ ተገልጿል። ተቺዎች የረቂቅ ሕጉ በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያጠፋ ይችላል የሚል ስጋት እንዳላቸውም እየገለጹ ይገኛሉ። በአንጻሩ የሕጉ ደጋፊዎች የክልሉን ደህንነትና የሰማዕታትን ክብር ለመጠበቅ አስፈላጊ ነው ሲሉም ተከራክረዋል። የክልሉ የፍትህ አካላት በበኩላቸው ሰነዱ ገና በረቂቅ ደረጃ ያለ በመሆኑ በቀጣይ ከህግ ባለሙያዎችና ከህዝቡ ጋር ውይይት ተደርጎበት ህገ መንግስታዊ መብቶችን የሚጥሱ ድንጋጌዎች እንደሚስተካከሉም አስታውቋል። ከውጭ በተሰማ ሰበር መረጃ የእስራኤልና ኢራን ተኩስ አቁም እልባት ሳያገኝ ቀጥሏል ተባለ። ዘላቂ መፍትሄ ያልተገኘለት የእስራኤልና ኢራን ጦርነት አሁንም የቀጠናው ብሎም የዓለም አቀፍ ችግር ሆኖ ቀጥሏል። ሁለቱ ባላንጣ ሀገራት ባሳለፍነው ሚያዝያ ወር ላይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የቀጠናው ውጥረት ጋብ ብሎ ነበር። ይሁን እንጂ በትላንትናው ዕለት በሀገራቱ መካከል እንደ አዲስ ያገረሸው ጦርነት የአካባቢውን ውጥረት በድጋሚ እንዳያናጋው ተሰግቶ እንደነበረም የቢቢሲ ዘገባ አመላክቷል። በጥቃቱ ኢራን በእስራኤል ላይ የሚሳኤል ጥቃት የፈጸመች ሲሆን በተመሳሳይ እስራኤል በኢራን ወታደራዊ ኢላማዎች ላይ አጸፋዊ እርምጃ ወስዳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል እና ኢራን ግጭት እንደ አዲስ በመቀስቀሱ ሀገራቱ አንዳቸው በሌላቸው ላይ የሚፈጽሙትን ጥቃት እንዲያቆሙም ጠይቀዋል። በዛሬው ዕለትም እስራኤል እና ኢራን የተኩስ አቁሙ በድጋሚ ካልተጣሰ በስተቀር ምንም አይነት ጥቃት እንደማይፈጽሙ አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ በኢራን ላይ የሚፈጸመው የአየር ጥቃት ለጊዜው መቆሙን አመልክተዋል። ይሁን እንጂ ከኢራንና ሂዝቦላ ጋር ያለው የቤት ስራ ለመቋጨቱንም ጠቅላይ ሚኒስትሩ አጽንኦት ሰጥተው ተናግረዋል። የኢራን ጦር በበኩሉ ቴሄራን በእስራኤል ላይ የምትፈጽመውን የትኛውንም ጥቃት ማቆሟን ይፋ አድርጓል። ዜናዎቻችን አበቃን። በሰላም ቆዩን።